ደፈርሳ አዎ በእውነት እንደገና ደግሞ ይሄ የሌላ ደጋፊዎች የሜላ ደጋፊ የፍቅር ደጋፊ ስነ ስርዓታችሁን ያዙ። ማስጠንቀቂያ ነግሬያችኋለሁ። ስነ ስርዓታችሁን ይዛችሁ ቁጭ ብላችሁ የምትደግፉትን ደግፉ። አቤት እዛው ተከበሩ፣ አትፈታተኑ። ከአሁን በኋላ በኮሜንት አይደለም እየገባን ምን አይደለም ለክሽን ለእነሱ ማስጠንቀቂያ ስጡ ማለት ሂዱበት ስለሆነ ሄርሜላ የዝሙት ገባሽ ፍቅር ማለት እንዳልኩ አንድ ጥያቄ አለኝ እኔ እዚህ ጋር አሁን ሄርሜላ እኮ እንግዲህ ያው አፍቅር ያለው ብላ እየተንከራተተች ያለችው የሃይሚዬን ወንድም ነው። አንቺ ዶማ መሆናቸው እና የሷን ወንድም ነው ሰኸላት እዛ እንትን ብላችሁ በቃ ያው ፍቅሯን እያጣጣመች ነው። እና ሃይሚ ምን ቤት ነች በዚህ ጋር ምንድን ናቸው? ለምን ነሳናችሁ ነው ሰሪ ሃይማኖት ታደሰ በክብሯ ማትደራደር ራሷን አሳልፋ የማትሰጥ እኛ ለዚህ ነው የምንወዳት። ሌላ በምንም አይደለም የምንወዳት በማንነቷ የማትደራደር ጀግናና ጀግና ሴት ብቻ። አስረግጬን የምነግርሽ ከማንም ቦርኮ ጋር ደግሞ ሃይማኖት ታደሰ ልታወዳድሩ እናንተ ፈሳሞች በየዳችሁበት የምትፈሱ እቃ እያጠባችሁ የምትፈሱ ጎንበስ ብሎ የምትፈሱ ማሳለሽ ንፋስ እየገባ ስራ እኮ ክብር ነው። ፍርያ አይደለም ክብር ነው። በጣም ይወጣል አናውቅም። ግን አንዳንዴ ሴት ስትሆኚ ትክክለኛ ሴት መሆን ያስፈልጋል። ቀዳዳ ስላለሽ እኮ ሴት አይደለሽም። ይሄን ነው ብቻ አይደለም ነብዬ አይደለም አንቺ አሁን ጓደኛ ነሽ አይደለ? ጓደኛ ነሽ። እኔ መወዶን ትወጫለሽ፣ እኔ የጠላሁትን ትጠያለሽ አይደለ እንዴ? እንኳን ደጋፊ ይቅር ነው። ሃይማኖት ታደሰ ብሩክ ያለማየሁ የሃይማኖት ታደሰ ባሏ ነው አይደለ እንዴ? ወደድ መውደድ ነው ያለብሽ። እሷን ዝቅ አድርገሽ እሷን መራገጥ ነው ያለብሽ። እችን ብቻ ነገር ነገ ሲያገባ እኔ አሁን ወንድሜ አሁን እኔ የስራ ወንድሜ ሰሬ ድንገት የስጋ ወንድሜ የሆነችን ሴት እኮ በጣም ወድጃለሁ አፍቅሬያታለሁ ላገባት ነው ብሎ ካገባ ከወደደት አንተ እቺ ላንተ አትሆንም አታገባ ማለት ትችላለህ? አልችልም እኮ የስጋ ወንድሜ ምን እንኳን አይደለም የማናቀው ነው ይቅርና የስጋ ወንድሜ ናጥሻት ይወልሽ አሁን እኔና ሲስተር ማለት ነው ባለፈው ሄድኩኝ ጊዜ ለራፍት ጅማ ሄድኩኝ ጊዜ ማለት ነው አርሴማንሽ ወንድሜ አንድ ልጅ አመጣ። ኦኬ የሆነች ብሬንዶ ማለት ነው። ልጅቷን ስናይ እኔና ሲስተር አልተመቸ በቃ እንደዚህች የምትወሰው አለ አይደለ? ግን አስተያየት አልሰጠነውም። ለምን መሰለሽ? በጣም ስለሚወዳት ምን አገባን እሱ ይኸውና በራሱ ሰዓት እየጥላ ብለን እስካሁን ድረስ ክፉ ደግ አልተናገርንም። እግዚአብሔር በሚያውቀው ዝም ምን ያለው ለምን መሰለሽ? የወደደውን መውደድ ስላለብን ወንድማችን ስለሆነ አይደል እንዴ? አንቺ ትክክለኛ ወንድም ከሆንሽ እኮ ለምን ቆማጣ አያፈቅርም? እንኳን እቺ ስማርት ትቀርና እቺ ህይወት ይዛ እንደምታሽከረክር የማን እሷ እኮ ማለት ማብራት ነው። ለማንም ህይወት ማብራት ናት። ማብራት ከሌለ ቤትሽ ጨለማ ነው። እሷ ጨለማ ነው፣ አይበራም ቤትሽ። አሁን ማብራት ስታጠፊ ጨለማ ነው። ሃይሚ ማለት ሃይሚ ሚዲያ ላይ ከሌለች ዩቲዩብ ላይ ከሌለች እሷ ካልገባች ሀቢብቲ አበደን ዞር ብሎ ሚያ የለም። እናቴ ልንገርሽ ብዬ ነው እሷ እኮ ነው። አሁን ትናንትና ጓዴ ቢገባቸው እኮ ሃይሚ እንኳን ባትመለስ አለ ሴትን አልቀርብም እኮ ነው ያለው። ምን ትያለሽ ታዲያ? ይሄን ኦሆ ምጣድ መሻሽ ማታ ሁለላና እንዲ ቆይ ቤተሰብ የወደደውን የፈቀደውን እሷ ማነች? እዛው ማዳም ቤት ኩሽና ቁጭ ብላ አንቺ መጀመሪያ እኮ እስቲ ጌታ እኔን ህይወት እኔን ህይወት ቀይረው እኔንም ደህና ባል ስጠኝና አሳርፈኝ በቃል ይሻላል ወይስ በሰው ህይወት ገብተሽ አበደን እቺ ልጅ አትሆንሽም ማለት እኮ ነው። አንቺ በገዛ ወንድም አንድ ወንድምሽ ስሚ አንድ ወንድምሽ ደህና ኑሮ ሲኖር ተመችቶ ሲኖር ለምን እሱ አለፈለት? እቺ አታውቀው ምን እንትን የላት ፈጣሪ ያሳርፈኝ ይሻላል ወይስ አበደን የሰው ህይወት ላይ ገብቼ እኔ ፈራድ ቆራጭ? እዚህ እኮ ለራሷ እኮ እንደምትተኛው እኮ ደህና ብርድ ልብስ እኮ ማዳም አሰጣት ነው። ደህና ብርድ ልብስ እኮ እዛ እኮ ማለት ነው የእሷ ህይወት በቃ ፔሬዷን ቆሟል፣ ህይወቷን ጠልሟል። የእሷ ባልተልቶ እግዚአብሔር በቀደም ያቸው ኮሜንት ያወጣችሁበት ቤት ምን ብላ ጥሩ ነው ኮሜንት ያወጣችሁ
እናንተ ባላጣችሁ ጋለመታዎች እንደዚህ ሚዲያ ላይ ቁጭ ብላችሁ የሰው ባልተመኙ ብዬ ጻፉላት እኮ ድጋሜ። ለምን እሱን አላወጣችም? እሱን ለምን ኮሜንትን አላወጣችም? እሱን ለምን አላወጣችም? እነዚህ እኔ አሁን ማለት ነው መቅድዬ እግዚአብሔርን ይሄ ጨለማ ነው የምልሽ። እኔ አሁን አንዳንዴ ዝም ብዬ ሳስባቸው ቅድም ስናገር ነበር በራሴ ቤት እንደዎች ልጅ የሚሳደቡት ምን አርጊ ብለው ነው? ሰው እኮ ማለት ነው ጥናት ነው ፍሬ ጥናት እየፈለገ ቅናት እኮ መቅድዬ አለ። ለምሳሌ አሁን ፍርዬ እንዴት ነው እንደዚህ የምትሰራው? እንዴት እንደዚህ ትቀኛለሽ እኮ ጓደኛ የሆንሽ ከቅርብ ሆንሽ ስለኔ ካወቅሽ ማለት ነው። ግን የመንፈስ ቅናትና በጣም ደግሞ እንደዚህ የወረደ ቅናት በወንድ እንዴት ሁለቱን አለያይቶ ይለያያል። የእነዚህ እኮ ሁለቱን አለያይቶ በቃ እኛ እንግባበት። የት ያውቃታል? መሲ ንገረኝ። ብሩክ አለማየሁ የት ያውቃታል? ይሄን ያክል እንደዚህ አንቺ ሴት ሆነሽ ይሄን ያክል በሴት ልጅ እንባና ባለፈው ማለት ዱባይ መጥቼ እንዳለ ሴቶች ቦርጫም እስቲ በቪዲዮ ውጪ እስቲ ትንሽ ሆድሽ ነው እስቲ ትንሽ ቦርጫም ያክል አላለኩም። አንቺ ከክ ሸንቀጥ በይ እንደሷ ሸንቀጥ እንኳን ቦርጫይና አትከብደው ቢሸከማት አትከብደው ሸንቀጥ በይ ያዝሽን እስቲ ትሽን እስቲ ለባሌ ምን አይነት ሴት መሆን አለብኝ ብለሽ ቁጭ። አሁን ሃይሚ ለባሏ የምትሆን ሴት ናት። እሱ የሚወዳት መንፈሱ የሚረካባት የሚወዳት እስቲ አንቺ ምን አይነት ሴት ነሽ ለባልሽ? ለነገሩ ባል ከየት ተገኝቶ የለሽማ ከየት አግኝተሽ? እስቲ ለባሌ ምን አይነት ሴት ለመሆን አለብኝ? ለልጆቼ ለነገ ምን አይነት ሴት መሆን አለብኝ? ልጆቼን ይሄን አስቢ። አንቺ ዶማ አህያ ማለት ነው። ይሄንን አስቢ መጀመሪያ ቁጭ ብለሽ ምን አይነት ሴት ነው? ምን አይነት ባል ነው እኔ ጋ የሚመጣው? እስቲ ምን አይነት ባል ነው እኔ ጋ የሚመጣው? ምን አይነት ሴት መሆን አለብኝ ለባሌ? ባሌ ከኔ ማፈቅረው ወንድ ምን አይነት ሰው መሆን አለብኝ እኔ? እስቲ እንደዛ ብለሽ አስቢ እስቲ ለራስሽ። እነሱማ ህይወትን እያጣጣሙ እየኖሩ ነው። አንቺስ ምን አይነት ሴት ነው የምትሆኚው ለወደፊት ለባልሽ ለልጆችሽ? ምን አይነት አንቺ እኮ አሲድ ነሽ። አገር ብትገቢ ራሱ አንቺ አሁን ለሴት አትሆኝም። አሁን አንቺ እኔ ሴትን ሚዲያ ላይ እንደዚህ የምታረጊ ሴት ማለት ነው። አገር ብትገቢ አንቺ እናቴ ሴቶችን በመርዝ ትጨርሻለሽ። ምክንያቱም ምቀኛ ነሻ። ምቀኛ ነሽ። ምቀኛ ሴት ሁሉ ጊዜ እንደዚህ ነው። በቃ እኔ ምቀኛ ሰው አልወድም። ምን አገባሽ እንዴ? ምን አገባሽ? እሱ ለወደዳት እሱ ላፈቀራት እንዴ? ምን ቤት ነሽ አንቺ? ማንሽ ወፋላ ቆራጭ ያደረገሽ የምንወጣጣልሽ? በቃ የኔ ጨልሟል፣ የኔ ከዚህ ወር ተስፋ የለኝምና በዛ ሰሞኑን ብያለሁ። እንደዚህ የሚሆኑ ሴቶች በህይወታቸው ተስፋ የቆረጡ ናቸው ብያለሁ። ተስፋ ቆርጠዋል። አዎ እነዚህ ተስፋ ቆርጠው የሰውን ተስፋ የሚያጨልሙ ጨለማዎች ናቸው። እውነቴን ነው የምነግርሽ። እነዚህ በራሳቸው ተስፋ ቆርጠው የሰውን ጨለማ የሚያጨልሙ ፋክት ነው። ይሄንን ብርሃን የሚያጨልሙ ልንገርሽ ብዬ ነው። ስለዚህ ተው፣ እግዚአብሔርን ተው። ሰው እኮ ልትጠይ ትችያለሽ፣ ግን የጥላቻ ደግሞ አይነት አለው እንዴ። ሰው ትጠያለሽ፣ ግን እንደዚህ በዚህ ልክ የት አግኝታሽ? ምን አርጋሽ? ራትሽን አልበላች፣ ምሳሽን አልበላች፣ ቁርስሽን አልበላች፣ ያንቺን ደሞዝ አልወሰደች። የት ታውቂያታለሽ? የት እናውቃቸዋለን? በቃ ከጠላሻት ደግሞ የምትደግፊውን ይዘሽ ሂጂ። መብትሽ እኮ ነው። አትደግፊ አይደለም በቃ ከጠላሻት የምትናገሪ ሰው ማለት ነው። ነብዬ እች ልጅ ብትናገር መልስ እንኳን ብትሰጥ ክፉ ብትሆን ገባሽ አባባሌ መጥፎ ብትሆን እንዲያርገኝ ታያለሽ እንዴ? እንደ ሰው እንኳን ልታይ የማትል እንደ ታዋቂ እንኳን ታዋቂ ነኝ ብላ እንኳን ልታይ የማትል ሜዳ ላይ ተሸማቀምን ብላ እነሱ እሷን ለማሻቅ እሷን ለመናገር አፍና እንትን አላቸው። ታሳፍራላችሁ በጣም ሚዲያው ተሳፋሪ ወደ ሲያስጠላ እሷ ስለሌለች እንዴት ይደብራል። እንዴ ሲያስጠላ ዝንብ ያረፈበት ነው የሚመስለው ዩቲዩብ በሙሉ። እንዴ ትንሹ ትልቁ ያው ይሄ ሰውዬ እንኳን ነው ብሎ ተዳፍቶ ጎንበስ አለላት። ይኸው ለሚያውቀው ያቃላ ማን እንደሆነች ሄዶ ኑር ብሎ ጎንበስ ሲል ሲሰግድላት እናንተ ከካሞች ማለት ነው። ከሷ ጋር አትወዳሉ። በሰም መወደድ ማለት መታደል። አምላክ የሰው ፍቅር እንዲያረጋል። ቅናት እኮ ነው ባይዘው እናንተ ቅናት 10 ማት ሙሉ ትላንትና ሰማችሁ እኮ ጉዳችሁን። እኛ እኮ 10 ሆነን ግን አደገኞች ነን በጣም። ሚዲያውን በአንድ እግር እናቆማለን። አንቺ ሚዲያ ማንን በአንድ እግር እንደሚያቆም እንኳን ለይታችሁ ማታውቁ ጀዝባዎች ማለት ነው። እየሰማችሁ ነበር። ሚዲያውን በአንድ እግር ነው እኮ የምናቆመው፣ ግን 10 ፍሬ ነን። ግን ሚዲያውን ዱለቴ አሁን እንደዚች አይነቷ ነው እንግዲህ ሚዲያ በአንድ እግር የሚቆመው። እስቲ ቆይ ፍሬ ይሄንን ነገር ታነብልኛለሽ አንቺ?
ቆስቲቺ ማነት የምትባል ሴትዮ ለጥፋ ቤቱን ምን ጽሁፉ ራሱ ምን እንደሚል ጨለማ አጠራው የኔን ቤት ያኔ ባንድ ግርማ ማለት ነው። የሃይማኖት ታደሰቶች አንቺ ምንድነው የሚለው? አንድ ቢስቲ ጓዴ ምንድነው የሚለው? አንድ ቢስቲ ምንድነው የሚለው? የፌጦ ሱስ የለባቸው እርግጥ ግማታም አንቺ ድምፅሽን ከፍ አድርገሽ አንብቢ እኛ ምንድንሰማ ምንድነው? እስቲ አንቺ የማህይም ጽሁፍ እኮ ተረጋጋ። የተማረኩ እንዲያለም ያነበኩ ደግሞ የአይንዬ ፕሮፋይል ነው። እሺ የፌጦ አላ የአይንዬ ናና የፖከተችው ጨረቃዬ ናት። ላ ጨረቃዬ ቤቷን አምጥታ ነው። ግን እቺ ስነ ምግባር የምትባል እንዳለች ያኔ ቤቷን ባለፈው ፎቶ ያወጣው እቺ ጥርሷ ሸታታዋል። እስኪ አንብቢ ምንድነው? ማታ ሁሉ አሁን ትክክለኛ አንቺ እኮ እያስተካከልሽው ነው ጽሁፉን። ፍሬ አታስተካኪው። እሷ እንደጻፈችው አንብቢ። አንቺ አታስተካኪ። እሷ እንደጻፈችው አንብቢ። ወይ ወዳሬ እሷ እንደጻፈችው አንብቢ ጓዴ ምን እንደሚል ብቻ እግዚአብሔር። አሁን ይሄን ሽንት ቤት ምን ነው የምጽፈው? ኩሽና ቁጭ ብላ መከናገር ምንድነው? መከናገር ጓዴ እርገጣቸው ነበርኩ እኮ ግን ትክክል። ምክንያቱም ከጀመርኩኝ እውነት ነው ውሸት ጭራሽ ሃይሜን እስከ አትበልጥም ግማታም። እኔ ችግር ምን ሆነሽ ያጠፋሽው? ምን እንደሚል እራሱ አይታወቅም። ኧረ በስመ አብ ምን ያቅቶኛል? እንደ አንብቢ ብዬ አመጣሁት ምን ብላ እንደጻፈች እስቲ እውነት ነው ውሸታም መጨረሻቸው ሃይሜ ከቦብሮ ጸጋ ይታየኝም። ኦኬ በጓቸው ነው ደግሞ እናንተ ስላላችሁ እናንተ መኖር ጎዳችሁ ዘጠዘጣችሁ ስንል አንቺ አታስተካክል፣ ፊደሉን እግዚአብሔር ትክክል ያረግ እሱ የጎዳ እንባቸው አይደላችሁ አይደለም። እኛ እማማ ተጨረታችሁ አሰባችሁ በቃ ነው የሚለው። ምን እንደሆነ ብቻ አልገባኝም። በአስተካክለው ግን ይሄ እንዲህ ብለህ ለጥፋው። ይሄ ምንድን ነው የሚነበበው? እቺ አሁን አሮጊት ይልሽ አይኗ ስለጨለመ ከሚዲያው ወጣ አርፋ ሃይማኖቷን ይዛ ልጆቿን ማሳደግ ነበር የሚገባል። አሁን ይህንን አማርኛ ምንድን ነው የሚለው? አረበኛ እንዳትዪው፣ አረበኛ አምባሬን ባሳየው ምንድን ነው የሚለው ይላል። ይሄ አማርኛም አይደል ኦሮምኛም አይደል። ከየት ነው የተማረችው? የት ትምህርት በመስኮት ጉለት በመስኮት ወጣሽ ዶንቆሮ መሀይም። አሁን እዚህ ጨረቃ ፋሚሊ ለማለት እኮ ነው ይሄ የጻፈችው። በእሷ ቤት አሁን የሀይሚ እህቶችን ለመተቸት አማርኛውን በተነጻጻሪ አንቺ አህያ ምን እንደዛው ነው። አናስተካክል። መጀመሪያ ፊደል ተማሪ ሂጂና ከሀይሚ እህቶች እንዴት እንደሚጻፍ ከሰቆጨሽ ሀውር ተማሪ። ምንድን ያለችው? እንዲህ ያለችው እንዲህ አለች። ይኸውልሽ አሁን እሷ የፎቶ ሱስ አለች የለበኛ አሁን ምንድን አሁን ያለበኛ የሚል አማርኛ አለ ጓደኛ። አረበኛ ነው ሀቢቤ፣ አረበኛ ነው የሳውዲ አረበኛ ነው። ሂጂበት እሺ። አንቺ